ፈሪቼ ስድስት ጊዜ ሲሳብ አልገባሁትም። ስድስቴ ነው ያሳቡ። እንደ በጣም ያስፈራል። እኔ የሃይሚዬ 250 ቡርኪ 300 ሲከበር የሃይሚዬ 250 ቡርኪ 300 ሲከበር አግኝቻቸው የለ ሰላም ነው። ሰሚ ሃናን ሰኒ ራስን ተጻፈችላቸው አስገቡኝ እያለሽ ማለት ነው። ዝም አራ ምን ነው እናንተ ሳይሆን እኔ በደንብ ልክልሻለሁ እንደዚህ ሀቢቲ የሩሄ ያልብ ያለች ሴትዮ ሰሚ ማዚ እኛ ባለፈው እንኳን ስናከብር ማለት ነው እንዲህ ደርሼ የለ በሰላማዊ ያው ሁሉ ሰው ገብቶ ሰንትኑን ምንድነው ስሙ ምኞቱን እየገለጸ ደስ ብሎን እንኳን አክብረናል እኮ ማርያምን ያ ያሉ በቃ አይምጡ እነሱ ብቻ ሰላም ይሁኑ። እንዴት ናቸው? እንዴት ዋላችሁ? ሰላምዬ እንዴት ነሽ? ሰላምዬ ወደ ከመኝ ነው የኔ ጠንበላሌ ላይክ ያሬ እርታህ ሾይ ማዚ እኔ ልንገራችሁ እኔ የሆነ ቦታ ገብቼ እስቲ بس شوفير نايفري موت أرجع ميوت لارجات كثير مثله متناقة فاتي بتشيتنا كان عند زيت ويني نجيبي على جمنا زي اللي جوش كوموتشين مودا جالج قباو دي لو أنا نقدر قبتشي ما أسيقو فرامو نبركي بتأمن مودا ما رأيمن تودع جالين إذا سونا ميودا جو زيابين ده ሳታያት ታወራን አስገብታት ማለት ነው። እኔ የስደተታችን ነፍሮ አርጋት ያለ እኔ እኮ ነኝ እንድታስገባት ያስፈራዋል ነው እንዴ? እኔ ነኝ አይሚና ብሩክ እኔ አሁን ሃናን ማለት ነው አንቺም ቢጠሪ አንቺ ቤት ገባለው ያው አይምሮ የተቀበለ ሰው ማለ ገባለው ግን እዛ ቦታ ግን ምሳሌው አልጋ ቁረኛ አድርጎ የሚጣል ቦታ ላይ እኔ አልሄድም። 1 ሚሊዮን ራሱ ቢከፍሉ አልሄድም። ልክ ነሽ ማርያም ወይ በትልቁ አላርጋት ፎሎ አርጓት እቺን በትልቁ ያረኳትን ሃናን ፎሎ ከመቼም ማለት አርጉ ማዚ ትክክል ማዚዬ ይቅርታ እኔ ድምጽ ተናርባችሁ ትክክል ነሽ እኮ እኔ ራሱ ማርያምን እንደው ሊያቸው ብዬ እንጂ እዛ ቤት እህቴ በጣፋ ገብቻ አፋሉ ብያለጥም አልገባም። እውነት የእናቴ አባት ከመቃብር ይነሳልና ይብልም እኔ አልሄድም። የሞተ ይሞት እንጂ እዛ ጋር ኧረ በእናትሽ ብርዬ አርጓት በእናታችሁ አርጓት ፎሎ አድርጓት። ሃናን ፎሎ አድርጎኝ እኔ መግቢ ጋር ገብታለች ፎሎ አድርጎኝ ያረጋችሁ አድርጓት እምትወዱን አድርጉ ወይ ጋይስ እኔ ቤት በእናታችሁ እንትን አድርጎልኝ አድርጎልኝ በማርያም ሰዎች አላችሁ እስቲ መውደዳችሁን እኔ ለስደት እንትኑ ደስ ይለኛል ለእህቶቻችሁ ፎሎ አድርጓት ምንድነው እናሳ ሚሚ እናሳ የኔ ቆንጆ እናሳ ከክፉ ቀን ደራሽ ገባሽ የተጣለ የምነሳሳት ላይ አርጓት አርጓት ተደማመጡ ወይኔ ጊፍት ናፍቆኝ ነበረ። እግዚአብሔር ይስጥልኝ እናቴ ጊፍት ራሱ እንዴት እንደናፈቀኝ ልንገራችሁ ብዬ ነው። አይ የኔ ጠንበለል የኔ እናት የኔ ቆንጆ ክፉ ቀን ደራሽ የኔ እናት ሰው ስትለኝ የማትጥይ ወደኔ የገባሽ የልቤ አንቺ ምን ላይ ግቢ እንጂ ምን ሆነሽ ነው ደግሞ ዛሬ ሰው ሲጥለኝ ምጥው ማን ጣልሽ ማዝዬ እኔ መቼ ጣልኩሽ አንቺ ኧረ እኔ ልቆጥር እንዴ ሰው አትጠብቂ ከእግዚአብሔር በላይ ምን አለ እስቲ እግዚአብሔር ካቀፈሽ ከምንም በላይ ሰው ዛሬ አንቺ እንደም የሆነ ኢንዱስትሪ ዝም ብለሽ ደሰች እኔ ደስተኛ ነኝ። አንቺ ደግሞ ታይ እኔ ቆንጆ ሰው ማለት ምን እንደሆነ ታውቂያለሽ ማዝዬ? ሰው ማለት የማይኖር እዛ ማለት እኔ ቆንጆ ማርያም ነሽ ይኸው አድርገናል። ጠፋሽ እኮ አለሽ እንዴ ፍርዬ? እኔ ያለው የኔ ቆንጆ የልጅሽን እኮ እንትን ቅድም ሰርቼ እኮ ነው የወጣሁት። አላየሁም እኔ ዱባይ ላይ
ሁለት ቦታ ቤት አለኝ፣ ባህሬን ቤት አለኝ፣ ዱባይ ቤት አለኝ። ተገላገልኩ። እንኳን ደስ አለሽ። ደስ ሲል እዚህ ጋር ዝም በሉ። አንድ የሚውት ያዙ። ዩዘር ወይ ኤልሳ ሰላም ልትልሽ ትፈልጋለች። ኤልሳ ማናት? ኤልሳ ይኸው በእናት በጣም ምርጥ እህቴ። እሺ እና ሰላም በያት። ይኸው አሜሪካ ዱባይ እና አሜሪካ ነው የምትኖረው። ይኸው ሰላም በያት። በጣም ልታገኝሽ ትፈልጋለች ብዙ ጊዜ። እሺ ኤልሳ የዴንሽ አውሪያት። እግዚአብሔር ይመስገን። ሰላም ነሽ ይዘርዬ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብዙ ጊዜ ላገኝሽ ፈልጋለሁ። ዛሬ እንግዲህ እድሉን አግኝቼሻለሁ። በጣም ነው የምወድሽ። እዚህ ጋር ያላችሁትን ሁላችሁንም ወዳችኋለሁ። እግዚአብሔር ስላገኘሁሽ ደስ ብሎኛል። እሺ ቴንክ ዩ እናቴ። ሰላም ነሽ? ሁሉ ሰላም? ሰላም እግዚአብሔር ይመስገን። እሺ እግዚአብሔር ያክብርልኝ። አመሰግናለሁ ምዬ። ቴንክ ዩ። በጣም ልታገኝ ስለምትፈልግ ነው። እንደውም እሷ ሰሞኑን አሜሪካ ስለምትሄድ እዛ ነች ወይ ስትለኝ አይደለችም ብያለሁ። አይደለሁም አይደለሁም። እና በጣም ትወድሻለች እግዚአብሔርን እና ድል ሆኖ ደግሞ አቅናል። አመሰግናለሁ እናቴ። እሺ እግዚአብሔር ያክብርልኝ። ወይኔ የኔ ልብስ ጭራ ቆርጬ ልስጣት እንዴ? እሺ ብላሽ ማዚ የኔ ውደት እዚህ ጋር የኔ ልብስ ቆርጬ ልስጣት እንዴ? እኔም ትውሰደኝ። ከይቅርታ ጋር 104 ሰዎች ከፈለጋችሁ ዱባይም ሰዓቱ ሲደርስ ዱባይም ትሄዳለች። ኤልሳ ዱባይ ሱቅ አላ እዛ አላት። ዱባይ የምትማግኘት ከፈለጋችሁ ታገኟታላችሁ። በጣም መልካም እህታችን ነች። በዚህ አጋጣሚ ልንገራችሁ ብዬ ነው። ዱባይ ያላችሁ ይሄው ኤልሱ ልጆችሽ ናቸው። እሺ ችግር የለውም ሀናንዬ። እዚህ ጋር የውላችሁ 106 ሰዎች አላችሁ። ኤኔኝ ስጦታ የስደት እህታችሁ ነችና ፎሎ አርጓት። እቲ ያስደስቱኝ 104 ሰዎች አላችሁ። ፎሎ አርጓት በእግዚአብሔር። አቤት ለስደት እህታችሁ ስጨክኑ ጌታ ሆይ ድረስ አድርገናል እኮ ሀናንዬ። የኔማ ከስር ያሉት 103 102 ሰዎች ሰላም ልበላችሁ ብዬ ነው። ፍርዬ ጎት እንዴ አይከፍም። ዩዘር የፎሎ መልሽ ዩዘር ቆንጆ ፍሬ ወይ በቃ እሺ እናቴ አፋሽ ቻው በቃ እሺ። ወይዬ ወይዬ አመሰግናለን። አፋሽ ለማለት ነው። አለው ማኪያ ያለው ሻኔ ልውጣሽ አወራሻለሁ። እሺ ትመጣለች። ቆይ ሰላም ነው። አወራሻለሁ። በቃ ሰላም አምሽሽ ሁላችሁም። እሺ እናቴ ሰላም ብያለሁ። ሰላም ደግሞ ሰላም አላለችም። እሺ እናቴ ደህና ደርልኝ። ቻው እሺ ኤልስዬ ቻው ቴንክ ዩ። እሺ እናቴ ቻው ፎሎ መልሺ ይወጣ ይሄው ፎሎ ሚሚ 97 ሰዎች አላችሁ። ፎሎ አድርጓት። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? አማይገግራችሁ አንቺ ሚሚ ተዘቀዘቅሽ የኔ ቆንጆ እንዴት ነሽ? አይሌን የምቤት እንዴት ነሽ? ደህና ነሽ? ሰላም አማንፊስ ነው። እንዴት ነሽ? አለሁልሽ። ዘቀዘቀች ጋር ነው። ፎሎ አድርጉ። ፎሎ ኮሜንት ላይ መጥተሽ በቀኝት ያለሽ እንዴ አገበ እንዴ ሚሚ የናይ ሚሚ የግቢ አሰም ማለት ነው። ፎሎ አድርጓት። ከስር ያላችሁ ፎሎ አድርጓት። 12 ሰዎች ብቻ አይደላችሁ። ፎሎ አድርጓት። አራ አድርጎት ለሀናን ብላችሁ እንደው ምን ሆነ? አይ ዝም አይደለም እኮ በእንደዚህ አይነት እኮ ጎሮሮ ይደርቃል እኮ። ለምን የስደት እህቶቻችን ሚሚ እንዴ እኔ ፎሎ ወይ እኔ ቆንጆ እኔ ፎሎ ነች ፍሪ እንድዘጋሽ ተነገሩ። የዘጉኝ በጣም ደስተዋል። ችግር የለውም። እኔ ግን በፍቅር ወዳችኋለሁ። ሀናንዬ የኔ ቤት ባለቤት እንዴት ነሽ? ደህና ነሽልኝ? አለን እኔ ቆንጆ አለን። እግዚአብሔር ይመስገን። ጋይስ ኮፕሊንግም አድርጎላት ለሀናንዬ። ቤቴ እየደከመ ነው። አዎ ሰርግ እየገባ ነው። ያምብቻ እዚህ ቁጭ ብለሽ ነው ታርግመት ነው ወይኔ ማዛ ወዲህ ሰርግ ልበይ ተፈተፈ ልበይ ትናንትና ዳሌ ነበር ያስቀመጠችው ፕሮፋይሏ ላይ። ከትናንትና ወደ ዳሌ ያስቀመጠች አንቺ እሱ ዳሌ ቆነኝ ዋርኒንግ የሰጠኝ ወደኑ አነሰው ማዛ
አንቺ ነሽ? ኧረ የራሴ ዳሌ እኮ ነው። ሩዝ የበላ ዳሌ እንዳለ ፕሮፋይል ላይ ያደረኩት ዋርኒንግ አልሰጠም። ለዛ ነው ዋርኒንግ የሰጠኝ። አንቺ ሚሚ የተመታሽ ለካ የራሴ ዳሌ እያየሽ ነው። ተመቸሻ? ይኔ ሞሌ እንዳለ ትቀልደ የኔ ቀጫጫ ዳሌሽ ያምራል እኮ ታዲያ ምን ቆንጆ እንዴ ቀበርና ልጅ ያለሽ እንደ ደርሳችኋል። ሂዱበት ወዴት እንሄድ? አንዬ ረሃና ነኝ እኮ እንዴ ያልኩት ወዴት ነው? ወይኔ ደስ ሲል ቅመምዬ እንደገና አራት መጣች እኮ ደስ አትልም? ከኛ ጋር አይደለሽ? የኔ ቅመም በእናትሽ 5 ልትገባ ነው። 5 ልትገባ ነው አሁን። ኧረ ያርግልኝ 300 ሳይገባ ነግሮኛል። እኔ እራሱ የእሱ እንትኑ ነግሮኛል። 5 ሊሄድ ነው በቃ ብሉኛል። 5 ልትገባ ነው። ያርግልን አዎ እናቴ ሆና የቅመምዬ አዎ ትገባለች። እንዲህ መጠርጠር የኔ ጀግና ብቻ እንግዲህ እያገባ ያላገባ ከነሱ ፍቅር እየለመደ ነው። በቃ ማዛ ማርያም ልክ ብለሻል። ውይ አንቺ እኮ ትለያለሽ ነው ደግሞ አንቺ ልክ ብለሻል። ማዛት ያርታለሽ ማርያም እንዴ ማዛ ማለት ነው። የትናንት ነው መጨረሻ ላይ ማለት ነው። ኮሜንታተሮች ታይ በእናትሽ እግዚአብሔር እሱ ከነበርኩት ጎሮ እኔ ካይሚና ክብሩ ብዙ ነገር ተብያለሁ። ሲጀመር ባለቤት እኮ የፍቅር ጥያቄ ጠይቆ አልወሰደም እኮ በቃ አንቺ ሀቁን ነው የምታወሪው። ማርያምን እንዴ አሁንማ ለመድኩ እኮ አሁን የራሴም ለመድኩ። የሚፈረው ነገር አቁም ያለው ካሁን በኋላ እና ምን መጣቆም በየሱስ መረመጭ መጣቆም ጀመር ውሸት አለ እንደዛ አርጓት ከስር እንኳን አድርገዋል። ከስር 82 ሰዎች አላችሁ። ፎሎ አርጓት። ነኝ ስጦታ ነሽ የኔ ደራሽ ነው። አይ ሃናንዬ ሰው ቁጥሩን ጋር አርጓት ፎሎሪ ናት እሷ። ፎሎሪ ነች። ሰላም ሚሚ አንቺን አይደለም እኮ ታች ያለው ሰላም ነው እናት አንዳና ቆያችሁ እንዴት ናቸው? ከዛ ቦታ ነው ያለሁት። እንዲህ ስስቅ የበለጠ ይጨምራል። ሰላም እያለቻችሁ ሰላም በሏት። አለሁልሽ የኔ ውድ ነገሬ ማለት ነው። በቤት እንዴት ነሽ? ደህና ነሽ? ሁሉ ሰላም ማለት ነው። ተናመጣሽ ሊቆማዚ ካለሽ በቃ ነፍሴ ታጠፋዋለሽ። በቃ ትቆጣጠረኛለሽ ከግር እስከ ራስ እስከ ጸጉሬ ድረስ። አሁን ኢትዮጵያ እንደገባን ወይ ሻንጣ ነው የሚፈትሹት እነሱ ማፈራቸው። ለምን ነገሪያቸው እስኪ ከሰሙ ማዛ የዚህ ቤት ፎሎ የኔ ስጦታ በትልቅ የተቀመጠኝ ፎሎ አድርጓት። 74 ሰው ያላችሁ አድርጓት። አይከፈልበትም። ለፎሎ እንሳቅ ትንሽ ቶሎ ቶሎ አድርጉና እንሳቅ። አድርጓት እናንተ ሀናንን የምትወዱ እስኪ ሊያችሁ ትወዱኛላችሁ ማሮቼ? እስኪ በጣም እንወድሻለን። አርጓት እስኪ አድርገናል። ይኸው በቃ ሰውም እየወራ ሀናን ማለት ነው። ከዚህ ራሱ ያላረጓታል። አንቺ ሀናን ሴት ሆናት ደስ ተቀምጦ ራሱ ያላረጓታል። አታረጓት እንዴ እናንተ? ፈጣሪ ሆይ
ይኸው እየሄዱላት ነው። 24 ሰው ገባ። አንቺ አቀሳሳሪ አዎ አሁን ሳቁ። ሄዱበት መሳቁ ላይ አውራው ምን ነው የዚህ ቤት እኮ ሳቅ ፎሎ ነው በቃ። አው አይ ደስ አላለም። ይኸው 24 ሰው እኮ አድርገዋል። አውራው ነው አውሩ ማለት አውሩ እሷም ብላለች ሊሞክረኝና እኔ እኮ በእናታችሁ የሆነ ሰው እኮ አልጋ አንቺ ሚሚ ደግሞ ይሞክርና ምንድን ነው የሚሞክረው? ሚሚዬ ኧረ በእግዚአብሔር ምንድን ነው የሚሞክረው? ወይ አልጋ ቤት እኮ ተደረሰበት። ሰው እኮ ወይ እኔ ቆንጆ አልጋ ቤት ተደረሰበት። ሀይሚ እኮ ዱባይ ላይ ቤት ገዝታለች። እንኳን ደስ አለሽ። እንዴ እናሳ ትገዛለች፣ ገና ትገዛለች ማለት ትገዛለች። አንቺ ትቀልጃለሽ እንዴ? ትቀልጃለሽ እንዴማ? ሃይሚ ኧረ ቀልድ እኮ አይደለም የምር። የምንም አልጋ ቤት የለም። አንቺ ደግሞ ትችላለች ተደረሰበት። ሲጀመር አልጋ ቤት የገባው? ኧረ በተራ አውሩ። ምንድን ነው የምትለው? ሀናን ወሬ ሱስ አለብኝ። ንገሪኝ። ማን የተደረሰበት? ምንድን ነው አልጋ? ምንም አልተደበደበም። አልጋ ቤት ተደረሰበት የሆነ ሰው ነው የምልሽ። ወይ ኤፍሬም ወንድሙ ነው አውቆ ስራ በእኛ ላይ የሞድ እያዙ ነው። ሀናን ምንም ነገር የለም። ማዛውን እየቀረ እያደረጉ ማሳየት ነው በቃ። ያሳዩ። ምንም ነገር የለም። አውቆ ነው። ምንም ነገር የለም። በሰው ላይ የሚያረግ ሰው ሱሪ ለብሶ ቁጭ ይላል። ቆንጣ ጋር ነው ቁጭ የሚለው። አውልቆ ነበር። በስመ አብ ፌመስ ነው የሚሆነው። ቦታው ፌመስ ወይኔ ማዘር አውልቆ ቢሆን ፌመስ ነው ወይ ደግሞ አውልቆ ቢያሳይ በስመ አብ በአሜሪካ ነው የሚጠራው። ፌመስ መቼስ ሌላ ሰው ቢሆን እንደዛ አትሉም። ዝም ብሎ ቁጭ ብሏል። አትሉም መቼስ። አንቺ ቅንቅና ነገር አትቀሳሰሪ። በቃ እኛ ያወራው ነው ሌላ። አንቺ ምትሄዱ ሌላ። እኔ ራሴ እግዚአብሔርን ነው የምልሽ። የእኛ እንደዚህ ቢሆን እኔ ራሴ አለቅም ልንገርሽ። ኧረ ዝም ብሎ እኔ ራሴ አጠርመች የቆሻሻ ስራማ እኛ አንፈልግም። አይገርምሽም? እናቴ የኛ እኮ እንደዚህ አይነት ተንከሲስ ስራ ሲጀመር ቢያመጣ የለም በአንድ ደፍታ ነው እንትን አንፈልግም። እንደዚህ አይነት እንዴ እስከ ቃጭሉ ነው የምቆርጠው። እስከ ቃጭሉ እንዴ አንፈልግም። እንደዛ አያርጉም። ልጆች ጨዋ ናቸው። እስከ ማጫወቻው ነገር ነው። ስለሱ አላወራንም። ይኸውልሽ መቅዲ እንደማመጥ። ይኸውልሽ ማዝዬ እኔ አሁን እንትናን የምመክረው አንቺ መቅዲን አስወጫት። እግዚአብሔር ሌላ ቦታ ነው የምትሄደው። ባናቷ ነው የምትተክለው። እንደማመጥ በእንግዲህ እንደማመጥ